ጥያቄ ምን ነበር መሰለሽ? አላህ ጾታው ነው የሚለው አላህ ጾታው አልተገለጸልንም። ሴት ነው ወንድ ነው ምንም የምናውቀው ነገር የለም። እኛ አልተነገረንም። ይሄ ባይሆን ፈጣሪ አላህ በአምሳሉ እንደፈጠረን እናውቃለን። አንተስ እግዚአብሔር ጾታውን ገለጸላችሁ ወይ የሚል ጥያቄ አቀረብኩልህ። መልካም እኛ እግዚአብሔር እንደዚህ ነው እንደዚህ ጾታ እንደዚህ ያለው ስጋና ደም አለው አካል አለው እንደዚህ ማለትም ፊዚካል ቦዲ እንደ ሰው ምናምን ብለን አናምንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን ማለት ነው። ቆይ እናንተ ግን በአምሳሉ እንደፈጠራችሁ ማመንሽ በአምሳሉ እንደፈጠራችሁ ታምናላችሁ። መልካም እሺ። እሱ ሳይሆን እና ዋና ፖይንቴ ሰብሪና ልጅ እንዲኖራት ባል ነው የምትፈልገው ሚስት ነው የምትፈልገው? ባል ነው የምትፈልገው። ኦኬ እፎይስ ልጅ እንዲኖረው ባል ነው የምትፈልገው። እፎይስ ወንድ ለሴት ነው። ቆይ እፎይስ ልጅ እንዲኖረው ሚስት ነው የሚፈልገው ባል ነው የሚፈልገው? ልጅ እንዲወልድ ምንድን ነው የሚያስፈልገው? ሚስት ነው የሚፈልገው። ስለዚህ ሚስት የሚፈልግ አካል ወንድ ልጅ እንዲኖረው፣ ሚስት ባል የምትፈልግ አካል ደግሞ ሴት ልጅ እንድትወልድ ነው አይደለ? ነው አይደለ ሰብሪና? ቴንክ ዩ። አላህ የሚፈልገው ሚስት ነው። አዎ ልክ ነህ። ስለዚህ አላህ ደግሞ የሚፈልገው ሚስት ነውና ስለዚህ ወንድ ነው። ኖ ለምንድን ነው አላህ ወንድ ነው ብለህ ነው የምታስበው አንተ? ሚስት ነው የሚፈልገው አላህ። ልጅ እንዲኖረው ሚስት ያስፈልገዋል አላህም። ኖ ፈጣሪ ያልኩህን አማርኛ ሰምተኸኛል። ፈጣሪ ጾታውን አልተገለጸልንም። እኛ ሰዎችን በእጁ እንደሰራንና በአምሳያው እንደሰራን ነው የምናውቀው። ሳብሪና እኔም ጾታዬን ሳልነግርሽ ልጅ እንዲኖረኝ ሚስት ከፈለኩ ምንድነኝ ስልሽ ወንድ፣ አንቺስ ምንድነው የሚያስፈልግሽ? ጾታሽን ሳልጠይቅ ወንድ ባል ነው የሚያስፈልገኝ አልሽ። አላህም ቆይ በቀል ባል ልጅ እንዲኖረው ባል ሚስት የሚፈልግ አካል ወንድ ነው ሴት ብዬ በጠይቅሽ ምንድነው ምላሽ? ልጅ ለመውለድ ባል ፈልጋለሁ ሚስት ፈልጋለሁ የሚል ወንድ ነው ሴት? እፎይ ማለት የጠየቀውን ጥያቄ ለራስህ ታውቀዋለህ? ገብቶሃል? ገብቶኛል። ልጅ መጀመሪያ ጥያቄ ፈጣሪ ወንድ ነው ወይ ሴት ነው ወይ ብለህ ጠየቀኝ፣ ነገርኩህ እኮ ሰብሪና። ይኸውልሽው አዳምጪ በደምብ። የማን ነው ሰብሪና? የፈጣሪ ልጆች አይደለም፣ እኛ የፈጣሪ ባሪያዎች ነን። አልወጣኝም ልጆች ነሽ ብዬ አላልኩም። ለምሳሌ እንደዚህ ብትይ እንደዚህ ቢል አንድ ሰው የሚያስተካክልክልኛ ይኸውልሽ ግልጽ ላድርግልሽ፣ እሺ ላቅልልሽ። አንድ ሰውን ሄደሽ ልጆች አሉህ ብትይው ያ ሰውዬ ደግሞ ሚስት ሳይኖረኝ ልጆች እንዴት ይኖሩኛል ቢል የሆነን አካል ሄደሽ ልጅ አለ አልሽ፣ እሱ ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ጾታው ወንድ ነው ወይስ ሴት ነው? ያ አካል ወንድ ነው ሴት ነው? ወንድ ነው። ታንክ ዩ። ቁርአኑን ክፈትላት። አላህ እኔ ነገርኩህ እኮ የፈጣሪ ልጆች አይደለንም። እኛ ፈጣሪ ከሴት ጋር ተገናኝቶ የወለደን ልጆች አይደለንም። እኛ ፈጣሪ በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን። ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለም። ፈጥረን ደግሞ ለባሪያነት ነው። አዳምጪ። አውቃለሁኝ በገማ ጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማ ጭቃ እንደተፈጠራችሁ አውቃለሁ። ደግመሽ አትንገሪኝ እሱን። ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድነው ስልሽ ወንድ አልሽኝ። ቁርአኑ ላይ ሱራ 100 እኔ የፈጣሪ ልጅ አይደለሁም። እኔ ሙስሊም ነኝ። የፈጣሪ ልጅ አይደለሁም። እኔ የፈጣሪ ባሪያ ነኝ። እኔ የአላህ ባሪያ ነኝ። እህታችን ልጅ አይደለሁም። እህታችን አላልኩም እኮ ነው። አንቺ ልጅ ነሽ እኮ አልወጣኝም። ቁርአኑ ግን እንደዚህ ይላልልሽ። አዳምጪኝ በደምብ። አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ። ስለዚህ ለአላህ
አላለም የለም ይሄ የለም እንደዚህ ብሎ ሳይንስ የለም ብሏል። እንደዚህ ብሎ ሳይንስ የለም ይሄ ከየትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ ሰውን አትበክል ፕሊዝ እፎይ ሰው በራሱ ነው የሚኖረው ላይክ አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም እንደዚህ አይነት ሳይንስ የለም። አዳምጪኝ እሺ። አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝም እንዴት ይኖረኛል ብሎ ጥያቄ መለስ የለም ብለሻል። ይሄ የተሳሳተ ኢንፎርሜሽን ነው። አንብቢ እኔ ይሄንን ውሸት የሆነ ፎልስ የሆነ ኢንፎርሜሽን አላነብምም አልፈልግምም። ባይሆን ይሄንን ጥያቄ መለስኩልህ በማውቀው አንፃር ሌላ ጥያቄ ካለ ጠይቅ። ኧረ ሰብሪና አላነብልህም ግን ሌላ ጥያቄ ካለ መልስ። ሰብሪና አንብቢ። ምክንያቱም ይኸውልሽው የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ አንተ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ? እኔ አለኛው ግን እኔ ቁርአን የማውቀው አይደለም። ሐዲስ ነው የማውቀው። ቁርአን ትንሽ ነው የቀረው። ሐዲስ እንጂ ቁርአን አታውቂም? ሐዲስ ነው የማውቀው። ቁርአኑን ትንሽ ነው የቀራሁት። አልዋሽህም። ያ በማውቀው አቅም አውቃለሁ። ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም የማውቀው ታሪክ የለም። በማውቀው መንገድ መለስኩልህ። አይሆን ሌላ አንተ ጥያቄ። እሺ ሰብሪና አዳምጪ። ያው አዳምጪ። እኔ ልንማማር ነው የመጣ ነው። እሺ ልስጥሽ መረጃ ልስጥሽ። ቼክ አድርጊና እኛ ከዋሸን ነገም ተነገ ወዲያም ስለምታገኝኝ እናንተ ቀጣፊዎች ውሸታም። ፎሎ አድርጊኝ። ፎሎ ደግሞ አላደረግሽኝማ ነው አድርገሽኛል። ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነገ ወዲያም አንተ ውሸታም ትይኛለሽ ማለት ነው። እሺ ሱራ 6 ላይ ነው የሚገኘው። ሱረቱ አናም ይባላል። 101ኛው አያ ላይ ነው የሚገኘው። ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። አሁን ማለት ነው እኛ ሰዎች ልጆች ነን ማለት ነው። ነው አይደለም? እንደዛ ነው ያልኩት። አላህ የተረዳው እኛ ይልሽው አላህ የተረዳው ምን እንደሆነ ታውቂያለሽ? ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊት ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው። የስጋዊ ጋብቻ አለ አይደለ? እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው። እኛ የእግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ሰፈር ውስጥ ራሱ ያሳደገን ራሱ አባት ተራል መምህራችን አባት ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን። ወንድና ሴት አድርጎ ነው የፈጠረን። እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን። እሺ መልካም። እሺ ወደ አዲሱ እንሂድ። እሺ አሁንም አዲስ ደግሞ ስለምትቀበይ አንዴ እብኑ ተሚያን አንዴ ክፈትልኝና ከዛ ደግሞ ወደዛም እንሄዳለን። ሁለት እንትን ብቻ ነው ያለኝ፣ በጣም ደክሞኛል። እዚህ ጋር ደግሞ ምን ይላል መሰለሽ እህታችን፣ ሜቢ አረብኞች ያለሽ ወይንስ እንግሊዘኛው ላይ እንሄድበት? በእንግሊዘኛው ሄደ። ኦኬ the messenger of God may God bless him and guarantee him peace said ያላ መልእክተኛ ወይንም እንደዚህ አለ፣ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁንና
I saw my Lord in the form of beardless young man. ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው። ጌታዬን ፂም አልባ ፍሪዛም ጸጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ። ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ። ፈርስት ኦፍ ኦል ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው። ማሽ ወጣኝ እኔ ቁርአንን የጻፈው ክርስቲያን ሆኗል። the messenger of god ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም፣ መጻፍም አይችልም ካለ ቁርአን ወላውላስ ጻፈ እኮ አይልም። the messenger of god bless him and grant him peace said አይደለ አለ ነው የሚለው እና ጻፈ መጨጣኝ ወይኔ በላቸው ሐዲስ እኮ አለ ነው በቃ። አሁን ደግሞ ስለዚህ ጻፈ የሚል እዚህ ውስጥ የለም አለ ነው። ያለውን አስተላለፉልሽ። ሐዲስ እንደዛ ነው አለ ነው የኔ እህት። ስለዚህ አላህ ምን አይነት ነው ይለናል? ፂም አልባ ወጣት ልጅ። ሐዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድን ነው ተባለ ነው? ግን እዚህ ጋር ምንድነው የሚለው ተርጉሚልን። እኔ አንቺ እንግሊዘኛሽ ደግሞ በጣም ነው ያምረው። እኔ በመስኮት ነው የተማርኩት። አንዴ አንብቢና ተርጉሚላቸው። የት ጋር? ከላይ ያለውን ጀምረሽ ቀደም ያነበብሽው። The messenger of God, may God bless him and grant him peace. That means ሰላምና ክብር በሱ ይስፋ ነው። Said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the Hadith scholar ruling authentic with chain of transmission. Oh, curly hair ሆኖ በሚዶ እንደሆነ አላውቅም። beardless ፂም የሌለውና curly hair ሆኖ የሆነ green garden ውስጥ ነው ምናምን ውስጥ አየሁት ነው የሚለው። ከየት ነው ያመጣኸው? ማን ነው ይሄንን ያለው? messenger of God ማን ነው እሱ? የሰውዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ነው ያየው አይደለ? በምን አይነት ቦታ? አረንጓዴ ቦታ። እሺ አረንጓዴ ሜዳ ላይ የሚሆን ፂም አልባ ፍሪዛም ሆኖ አላህን ማለት ነው። ማንም አላህን አላየውም። ዋው ቴንክ ዩ ነብዩ ከመጀመሪያ ስናነሳ ነው ይሄ የተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣኸው። አላህን ማንም አላየውም። አንድ ጊዜ ነብይ ሙሳ አዳምጠኝ አንዴ። አንድ ጊዜ ነብይ ሙሳ ካላየሁ አለው ሆኖ ካላየሁ ያኔ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርቶ ራቅ ያለ ጋራ ላይ ሲወጣ ላግኝህና አናግረኝ አለው። ከዛ ሲመጣ ነብይ ሙሳ እሱን ማየት አልቻለም እና ፌንት ወጣ። ከዛ ሲነሳ ደነገጠ። ሰብሪና አንድ እዛ ጋ ነው። ሌላ የተቀረው ደግሞ ማለት ነው ነብይ መሐመድ አንድ ጊዜ ነው በህልማቸው ያዩት። እሱንም አላህን አይደለም ያዩት፣ ኑሩን ያዩት። ሰብሪና ይሰማል። ብርሃኑ አይታይም። የሙሴ ታሪክ የተኮረጀ ነው። ሙሐመድ ግን ያመጣው አላህ የሙሴውን ፈጣሪ ስላልሆነ ያው ሚሽካት አመሳቢ ላይም አንብቢው። ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my presence discover? I replied, no. Ara tarbiyu. Then he tarbiyu. Ara ያሸፍነው ሄድሽበታ ተርጉሚው እየተረጎምሽ እንድንረዳ በጣም አፈጠንሽው። ምንድነው እሱ? ያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እንጂ እኛ ደግሞ እንግሊዘኛ ገባንማ። እኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው
ቀስ እያልሽ እየተረጎምሽ my most beautiful form ማለት ፈጣሪን በጣም በሚያምር ፎርም አየሁት። እሺ አይታይም ብለሽ ነበር። አዲስሽ ደግሞ አየሁት ይላል። ነብይሽ ነው ያለው አይደል? ይሄንን and he said okay አንድ አትነቃንቀው። እኔ ከየት እንደምታመጣው እንደዚህ አይነቶችን ባይ ዘ ዌይ ሁሉም ትራንስሌተሮች ትክክለኛ ትራንስሌተር አይደሉም። መልካም በሌላም አዲስ ላመጣልሽ እችላለሁ። ይበቃሻል። ይሄንኛው በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር ትገናኙ? ማራው እሱ ጋር ናስቲ ጥራው ፕሊዝ ጥራው ባይዘ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው። አንተራለም በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ። ኦኬ ወይ ሰብሪና ጥያቄ ያለሽ ልቀበልሽ። በቃ ክርስትና ላይ እናንተ ምን ይገባችኋል? እናንተ ምንም እኮ አይገባችሁም። አልገባ አላችሁ እኮ አላህ ሂጃብ ያደርግባቸዋል አሉ። እነዚህ ክርስቲያኖችን ሌላ እምነት የሚከተሉትን ማለት ነው ሂጃብ ያደርግባቸዋል እና መስማትም አይችሉም አሉ። አላህ እንደዛ አላለም። እንደውም ከናንተ ይልቅ ታውቃላችሁ የተባልነው እኛ ነን። ሱራ 7 157 ላይ፣ ሱራ 10 94 ላይ፣ ሱራ 16 43 እስከ 44 ላይ፣ ሱራ 21 7 ላይ አንቺ አይደለሽም ታውቂያለሽ የተባልኩት እኔ ነኝ ታውቃለህ የተባልኩት። ክፈትና አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ማለት ነው። ያው አንብቢ ዳም ማለት እኮ ነው። ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፍ የሚያነቡትን ጠይቅ። መጽሐፍ አለ፣ ድሮ መጽሐፍ ነበረ። ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ታንክ ዩ። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል? ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል? አንብቢው። እኔ ምልህ ቆይ እኔ ከየት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን? የተሳሳቱ ትራንስሌተሮችን እኮ ነው የምልህ ሰብሪና ይፈታንዴ ፈያው አላህ ባወረደው እሺ ቆይ አንድ ነው ተቀጥያለሽ። የኢንጂል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። አመፀኞች፣ አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ? ማታ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111ን 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና ይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። መሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳያል ቡኻሪ 1913 ላይ መሐመድ ራሱ ምንም ማያውቅ ተከታዮቹ ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ያውልሽ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን ምን ይሉላል? የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉን የሚሉ የሚያነቡ ሲሆኑ 7 157ን ክፈትልኝ። አሁን ሙሐመድስ ያነባልን? ማነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ? የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ። እሺ አንዴ ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ
በማ በተውራትና በኢንጂል ቅድም አስቀድሞ መጻፍቶች እንዳሉ ጠቁሞናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳያል ቡኻሪ 19:13 ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን እነሱን እንዲጠይቃቸው እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት እንዲያስረዱት እሱ ደግሞ ምንም ታላወቀ እሱ ብቻ ሳይሆን እናንተም ደግሞ 16:43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 19:13 ላይ ሳያል ቡኻሪ እንደዚህ ይላል The prophet said we are an illiterate nation ምንድነን እኛ አለ መሐይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል አይምን ሳብሪና ይላል You guys are so dumb. ታይ አይሻ አይምን ሳብሪና አብሪ እሺ ተከታዮቹ ምንድናቸው? እሱ ምንድነው? እሱ እህታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን አሜን። ይኸውልሽ ገነት ደግሞ በማን ይታወቃል? ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሰብሪና አንቺም አትቀጭም፣ ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ፣ ወደኛ አካል ትመጫለሽ፣ ወደኛ ብረት ትሆኛለሽ። እኔ ሰብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ፣ እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3:61 ላይ ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና ይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቂያ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98:6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ እኔን አሁን ማንኛውም ሙስሊሞች ሲፈጥረንም ስልት አድርጎ ነው የፈጠረን። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ ፎይ ሳትወጣ አንድ ጥያቄ ነበር ልጠይቅና ልውጣ እንዴ? ጥድት አድርጎ ነው የፈጠረን አለ ሱራ 15:26 ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጣበሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምብ። ይሄው አረብኛው አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይህንን የሚገማ ጭቃ ደግሞ እኛ ሳንሆን እንግሊዝ ራሱ ይቃወመዋል። ሰውን ነው የሚገማ ጭቃ የፈጠረው። ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጥንብቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠበሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠበሪ ደግሞ ይህንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይለናል።
ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ አንድ ልቀበልና ይቀር። ያንተ መጽሐፍ ቅዱስ አንድ ነገር ልበላችሁ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ። ሜቢ ኑህ ልታወራ ስለፈለገች ኑህ ላብቀጥ። ሶሪ እንኳን ደህና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሐዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነዳቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ከአንቺ የባስኩ አግረሲቭ ነበርኩኝ እና ቼክ አርጊ፣ ሐዲሱንም ቁርአኑንም ሁሉንም ቼክ አርጊ። ግድ የለሽም። ሳይሽ ስማርት ቶሎ የሚገባሽ ይመስለኛል። አንብቢው። ሌላ ምንም ምልሽ ነገር የለም። ቴንክ ዩ። እሺ እቀበላለሁ። ያ ሳምሪና አይ ቲንክ በደንብ አንብቢያቸው። ፎሎ አርጊንና ስተት ካገኘሽ አንድ ፎይ የተሳሳተው ካመጣሽ አዋርጂኝ። አደባባይ ላይ መጥቼ በጭንቅላቴ ይኸውልሽ፣ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ። አንድ ስተት ሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው። ላይክ ሞስት ኦፍ them they are not right። አንደኛ፣ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ፣ አንድ ነገር ስተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስተት ነው ማለትና መሞገስ ይቻል እንጂ በጭፍኑ ስተት ነው ዘሆል ስተት ነው ካልሽ ቁርአንሽን ስተት ነው እያልሽ ነው። የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ። እኔ ያልኩት ሆኖ ስታገኙ አይምሮ ካላችሁ ማለት ነው። አይምሮ ካሌላችሁ ግን አናፍርበትም እኛ። ሃሌሉያ። ፈጣሪ መንገዱን ይስጥ፣ ፈጣሪ መንገዱን ያበረታታ፣ ፈጣሪ ይግለጽልህ። ይሄ እንደዚህ ጭፍን ያረገብን ጥቁር መጋረጃ ያንሳልህ። አሜን። ቻው ሰዎች። ኢየሱስ ጌታ ነው በይ አንዴ። ኢየሱስ ጌታ ነው አንዴ በይ እስኪ። ኢየሱስ ጌታ ነው። ቱፓክ መላጣ ነው። ያንቺ ይለያል። የቱፓክ መላጣነት እኔ አያገባኝም። ኢየሱስ ግን ጌታ ነው፣ የጌቶች ጌታ ነው። ጥያቄ ምን መሰለህ? ቆይ ከባድ ነው። ቱፓክ መላጣ ነው እኮ ያው እውነት ነው፣ ሀቅ ነው። መላጣ ነው። ጸጉር አለው ይባል አይችልም፣ አይካድም። የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ። ኦኬ አንድ አሁን በእናንተ ማለት ነው በእናንተ ስም ማን ነው? ኡስማን። በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር። ለምንድን ነው ያሳነሳችሁት? ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍታ አሳያቸው ለህዝቡ። እሺ እሱ በደንብ እውቀቱ የለኝም እንዳንተ። ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር ልብ በሉ። ይሄ ሰውዬ አሁን ውሸት ነው እንዳለ እሱ ጋር መጥተህ በደንብ ማውራት ትችላለህ። ቆይ ተረጋጋ። ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ። ምን ብዬ ነበረ? ዘሆል ያወራኸው ውሸት ነው አለ። ባይዘ ማንም ይመልስ የለም። አይታችኋል እንግዲህ። እስቲ አንድ እንኳን እኔ ዋሸሁትን መረጃ ከፍታ አሳይ ሲባል ደግሞ እውቀቱ የለኝም አላውቅም ምን እንደሆነ። ዘሆል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳይ ሲባል አላውቅም። ተንጋላ ማወቅ ጥሩ ነው። ውሸት ነው ማለትህን እንደዚህ ኤክስፖዝ ሳደርገህ ደግሞ ለእኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ለአንተ ወገኖች ቅድም ውሸት ነው ብለህ ጆሯቸውን ለመያዝ የሞከርካቸው ውሸታም አንተ እንደሆንክ አሳየና እስልምና ለውሸት እንደማይቆም አረጋግጣለሁ ማለት ነው። እና እናመሰግናለን። ጥያቄን ጥቅስ ጥቀስና ምንድነው እሱ ጥያቄ? ምንድነው የምፈልገው? ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ። በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ
ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው። እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው ክርስቲያን ነው የሚባለው ምንድነው ሃይማኖቱ? ኦኬ ባይዜ በ40 እና በ80 ቀን ይጠመቃሉ። ሶ ምንድነው እሱ የሚባለው? ሙስሊም ነው ክርስቲያን ነው? ባይዜ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው? እሱን ዲፋይን አድርግልኝ እስኪ። ሙስሊም ነው አይደለም የሚለውን ሙስሊም ምንድነው? ሙስሊም ማለት ምን ማለት ነው ያልኩ ምንድነው ብዬ ነው የጠየቅኩ። ምንድነው ሙስሊም ማለት እና አይደለም የሚለውን እንዳስረዳ ማለት ነው። ለምን አትመልስልኝም? ለምን ፈራ? የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም የሚለውን ህፃኑ እንድመልስልህ ለምን አልነግረኝም? ሙስሊም ማለት ምን ማለት ነው? አመልስም ዝምታ ይሻላል። ኤኒዌይስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ይላል። ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው ገዢም አድርጎ ሾመው አይደል? ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው፣ ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው። ያ ደግሞ ምንድነው? ክርስቲያናዊ ነው። እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ከአላህ ሳይሆን እሱ ምንድነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት አይደለ? ዘፍጥረት ላይ ካያችሁ ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው። ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቀኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይም ታለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቀኖና ስለሆነ ማለት ነው። ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ስላላችሁ ነው። እንደዚህ አይነት አስተምረው የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስት ሰማያት ማን ነው ታላቅ ተብሎ እንደተባለው ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ ምናምን መንግስት ሰማያት እንደናትሉም ህፃናት ልክ እንደ ህፃናት እንደ መንግስት ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ
ወረስቱ ምንድነው እሱ ሕፃን ልጅ የት እንደሚገባ አይታወቅም አይደለም የገነት ምሳሌ ሆኖ ሊነገርለት ሕፃን ልጅ ሞቶ ሕፃን ምንም ያልሰራ ኃጢአት ያልሰራ ነብዩ ተጠይቆ ምንድነው ያለው አይሻ ምን አለች ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነብዩ ምን አለ ኖ ተቃራኒም ሊሆን ይችላል ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኝውን መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል ግራ ትከሻውን ደግሞ መታ አድርጎ የወጡት ዝርዮችን ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው በግራ ከተፈጠሩት ውስጥ ከሆነ ያጻን ልጅ ገሃነም ገቢ ይሆናል ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል በተመሳሳይ ደግሞ አልከድር የገደለውን ሕፃን ልጅ ማስታወስ ይጠበቅባቸዋል ገና ሲወለድ ጀምሮ ካፊር ስለሆነ ነው ገና ሲወለድ ጀምሮ ሕፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል እንደኛ ግን እንደዚህ አይነት አስተምሮ የለንም ዳግም የምንወለድበት ነው ጥምቀት እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው ሱራ 15 26 ላይ በተመለከተው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው በውሃ የሚጠፋ ከሆነ ኤኒዌይስ እና ይሄን ይመስላል አይበቃችሁም እና ሰዎች አለበት ያሰባል ነው እግዚአብሔር አምላክ ይጠብቅህ እናመሰግናለን ብንተኛስ ቃልዎት ያሰማልን መምህራችን ማንንም መምህር አትበሉ ይላል መጽሐፍ ቅዱስ ሲጀመር እኔ መምህር አይደለሁም መተኛ ጥሩ ነው ለኔ አይነቱና ለኔ ነክ እሺ ርዕስ አመለጠኝ ባይሆን አይሻን ጓደኛ አድርጊያት ያው አይሻ ማለችልሽ አይሻ ለማ ተዋወቅን ከአይሻ ጋር አንቺ ከእስልምና የወጡትን እያደንሽ በቃ መተዋወቅ ሆነ ስራሽ ምን ላድርግ ብለህ ነው አይ በቃ የሆነ ማህበር መስርቱና ጥሩና ማህበር መስርቱና ሞቅ አድርጉትና ግድ ይለዋል አይሻ ምን ትያለሽ ስራ ላይ ናት መሰለኝ ምልክ ነገር ትላንት ስለ ቀብር ሰላም ናችሁ እንዴት ነሽ እግዚአብሔር ይመስገን ሁሉ ሰላም አለው ትላንት ስለ ቀብር ቅጣት ነበር ውይይታችሁና እኔ ስራ ቦታ ሆኜ ገባ ወጣ ነበር ያልኩ ሳዳምጥ የነበረውና በፊት ቀብር ቅጣት ላይ ከሪምና ሙንከር ይዘው የሚመጡትን ጎራዴ ያሰብኩ ይዘገንነኝ ነበርና እሱን በደንብ መስማት ፈልጌ ነበረ አልተመቸኝም ብዙ መስማት አልቻልኩም ጆሮአችሁን በመዶሻ በሁለቱም ጆሮ ማሜ ነው መቃብር ውስጥ በሁለቱም ጆሮአችሁ በመዶሻ ይቀጠቅጡታል እንዴ ከሪምና ሙንከር እኮ ይዘው የሚመጡት ሰይፍ እንዴ በጣም ከባድ ነበር ማለት ዳዕዋ ሲደረግ ከሪምና ሙንከር መተው የሚጠይቁት ከሁሉም በጀመሪያ እንትን ሰላትና ሁለት ነገር መሰለኝ የሚጠይቁት እና እሱን አሳምሮ ያልመለሰ ወደ ገሃነም ዘካ ብዙ ስለሰጠሽ ችግር የለውም ይጣጣልሻል ያጣጡልሻል ጥቁሩን ድንጋይ አልሳምሽም አይደል አንቺ አይ ሐጅ አላደረኩም በቃ ሐጅ ብቻ ነው የቀረሽ ሐጅ አላደረኩም
ሌላው ነገርማ ያው ለራስ ስትል ነው እኮ አንድ ነገር ለራስ ስትል ነው የምታደርገው። እስቲል ነው ድረስ ያንን ማቋረጥ አልፈልግም። ለነፍስ የምታደርገው ነገር ያ እሺ። ለዛሬ አይበቃንም፣ በጣም ደክሞኛል አሁን። አብሽር በቃ በቀብሩ ግን በሌላም ጊዜ ብትመጣበት ደስ ይለኛል። ምንድነው እሱ እድር ምናምን ልበይ ነው እንዴ? በለው መዋጮ አዋተሽ ሳይከፍሉ የመጣሽበት አስመሰልሽው እኮ። እንዴ አንተ የቀብሩን ቅጣት እኮ በጣም ስለምፈራ ስለነበረ ነው በፊት ስማር የነበረውን። ሽንት ከነካችሁ ነው ምንድነው? ሽንት ከነካችሁ እኮ ነው አንዱ ቀበር ውስጥ የሚቀጠቀጡት እኮ መቃብራቸው ሬሳቸው የሚቀጠቀጠው ሲሸኑ ጠብተው ልብሳቸውን ከነካ ነው። አዎ ግን በደንብ መስማት ፈልጌ ነበረ ታውቃለህ፣ ስለ ቀብር ቅጣት። ኦኬ ምናልባት እንግዲህ አንድ ጊዜ ደግሞ ወደፊት እንገባበት ይሆናል። እንግዲህ አይታወቅም። አሁን በቃኝ፣ ኧረ በቃኝ፣ ደከመኝ። ልጆችሽ ሰላም እንዳይደነግጡ